ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የፋፊ ኮቻ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ ልብስ እየተኮስኩኝ አንዳንድ ነገር እላችኋለሁኝ። ይሄንን ቪዲዮ ሼር እና ላይክ አድርጉልኝ ውዶችዬ። አይከፈልበትም፣ አበረታቱኝ። በዚሁም ደግሞ አንዳንድ ነገር ያኔ ጥያቄ የምጠይቁ ልጆች አላችሁ፣ ለእናንተ አንዳንድ ነገር መልስላችኋለሁ ማለት ነው። በመጀመሪያ ይሄን ከጀርባ የምታዩትን አብዛኛዎቹ ልጆች በእርግጥ በዛ አይደለም ቲክቶክም ላይ የምታዩ ልጆች ናቸው እዚህ ቻናሌ ላይ የምትከታተሉኝና ፋፊዬ ኦንላይን ላይ ስራ ጀመርሽ እንዴ? በርቺ፣ እንደውም ብርድ ልብስ ስንት ናቸው? ስንት ነው ዋጋቸው? ንገሪኝ እንድጥለብሽ እያላችሁኝ ነበረ። ያው ለማካበድ አይደለም ያላችሁ ልጆች አላችሁ ማለት ነው። እና በዚሁ አንዳንድ ነገር ላችኋለሁ ማለት ነው። የኦንላይን ላይ ስራ ምን ያክል እንደሚያዋጣ በዛም ልክ ደግሞ ምን ማድረግ እንዳለባችሁ ማለት ነው። በተለይ በየኢጃዛ ቤቱ ላላችሁ ሳንቲም ካላችሁ አንዳንድ ነገሮችን ኦንላይን ላይ ስራ ብትሰሩ ውጤታማ ትሆናላችሁ ማለት ነው። እና ውዶችዬ እኔ ይሄ የምታዩት የኔ አይደለም የሰዎቹ ዝምታ ክፍሌ ስለሆነ እንደዚህ ካሜራ ላይ ወይም ደግሞ ልብስ ስተኩስ ልታዩት ትችላላችሁ ከጀርባ። ነገር ግን እኔ ኦንላይን ላይ እየሰራውኝ አይደለም እየሸኩኝ አይደለም ማለት ነው። ኢንሻአላህ አገሬ ስገባ ባላ ፈቃድ ያው ሰው ለምኞቱ መቼም አይከለከልም። አገር ስገባ ባላ ፈቃድ ለመስራት እሞክራለሁኝ ኦንላይን ላይ ስራ ማለት ነው። ግን የኦንላይን ላይ ስራ ማለት ያኔ ሰው ልጅ በኢንተርኔት የምንሰራቸው ብዙ አይነት ስራዎች አሉ። እንደዚህ እያስተዋወቅን ሰው የሚፈልጋቸውን እቃዎች እያቀረብንም ሊሆን ይችላል። በተለያዩ ነገሮች በስራ መስክ መሰማራት እንችላለን ማለት ነው። እጃችንን አጣጥፈን ቁጭ ካልን ብር ወየ ብሎ ቤታችን አይመጣም። አላህ ርዝቃችንን ያስፋው። በዛውም ደግሞ ስበቡ ማድረስ ግድ ይለናል ማለት ነውና አብዛኛዎቹ ልጆች የኦንላይን ላይ ስራ ያኔ እንደዚህ በቃ በተለያዩ ነገሮች መስራት ባትችሉ እንደዚህ አልባሳቶቹን በየቤታችሁ ውስጥ እያደረጋችሁ ራሱ እየሸጣችሁ መስራት ትችላላችሁ ማለት ነው። የብዙዎቹ ጥያቄ ማለት ያኔ ስራ መስራት እየፈለጉ ግን በፍርሃት የታገዱ ልጆች ብዙ አሉ ማለት ነው። መስራት ይፈልጋሉ፣ ነገር ግን ዲፍረት የለኝም የሚሉ አብዛኛዎቹ ሰዎች አሉ ማለት ነው። እኔ በፍርሃት እስካሁን ድረስ ቻናል ያላደገው በፍርሃት ምክንያት ነው። ምክንያቱም እንደኔ መጀመር ቢሆን ከኋላችን እየተነሱ ብዙ ሰዎች ፈምሰው ብዙ ሰዎች ብዙ ነገር ተለውጠውበታል። ነገር ግን ፍርሃት ሳይሆን ነፍስያችንን ማሸነፍ ነው ዋናው ትልቁ ነገር ማለት ነው። መስራት እየፈለጋችሁ ነገር ግን ፍርሃት ከሆነ ያዛችሁ ተሳስታችኋል። ነገር ግን በዲናችሁና በቃ ይሄንን አልፈልግም ብላችሁ በራሳችሁ ተማምናችሁ የምትተው ልጆች ብቻ ናቸው እንጂ ፍርሃት ብቻ ለያዛችሁ ልጆች ምንም ፍርሃት የለውም። ስሩ። መስራት የምትፈልጉ ልጆች ኦንላይን ላይ ስራ ስሩ። ማስታወቂያ ልብሶች አሁን ለምሳሌ እንደዚህ የምትሸጧቸውን እንደዚህ በራሳችሁ በቤታችሁም ሊሆን ይችላል በሁሉም ቦታ ላይ እንደዚህ መስራት ትችላላችሁ ማለት ነው። ሁሉም ሰው ልብስ ቤት ከፈተ፣ ሞባይል ቤት ከፈተ፣ ይሄን ቤት ከፈተ ሲባሉ ኖርማሊ ዝም ብሎ ከመሬት ተነስቶ በአንድ ጊዜ አይደለም። ገብቷቸዋል። ሲሰሩ የነበሩበት ትንንሾች በየክፍላቸው በሚኖሩበት ወይም በሚሰሩበት በየኢጃዛ ቤቱም ሊሆን ይችላል። በእንደነዛ አይነቶቹ ላይ ብዙ ነገሮችን መስዋዕትነት ከፍለው ነው ማለት ነው። አሁን ላይ ልብስ ቤት ከፈተች፣ እንደዚህ ከፈተች፣ ሞባይል ቤት ከፈተች፣ ከላይ ከፈተ ምናምን የሚባለው ብዙ መስዋዕትነት ከፍለው ነው ማለት ነው። በመጀመሪያ ጊዜ እንደዚህ በኦንላይን ላይ እያስተዋወቁ በትንሽ ነገር ቤታቸው እያመጡ ያን ነገር ሲሰሩ ነው ትልቅ ደረጃ የደረሱት ማለት ነውና ከዛ በኋላ ቻናላቸው ወይም ደግሞ ሶሻል ሚዲያቸው ታዋቂ የሆነና ከፍ ያለን ነገር ሲከፍቱ በደንብ ይሰሩበታል ማለት ነው። እና ውዶቼ ለመስራት የምትፈልጉ ልጆች ስሩ እላችኋለሁ። ኢንሻአላህ እኔ ባላ ፍቃድ ለመስራት ፈልጋለሁኝ። ያ ማለት እንደዛ አልባሳቶች፣ አንዳንድ ነገሮች የህፃን ልጆች ልብስ አገሬ ስገባ ማለት ነው ባላ ፍቃድ አላህ ካለልኝ ያው ምኞት አይከለከልም ከተሳካልኝ ማለት ነው። እውነተኛውኛ አልናገርም። ከተሳካልኝ ለመስራት እሞክራለሁኝ። ቭሎጌንም ደግሞ በዚሁ መቀጠል ከሆነ በዚሁ ቭሎጌን እሰራለሁ ማለት ነው። ቢሳካልኝ ግን አንዳንድ ነገሮችን ብሰራ ደስ ይለኛል፣ ምኞቴ ነው ማለት ነው። እና ስሩ ልላችሁ ነው በዚሁ አጋጣሚ። መስራት የምትፈልጓቸውን ነገሮች ስሩ። አሁን ላይ በነገራችን ላይ ማንኛውም ቦታ ላይ ተሄዶ አይደለም እቃ የሚገዛው ማለት ነው። አሁን ላይ ምንድነው አንድ ነገር አንድ ሰው ሲገዛ ምንድነው የሚያደርገው? ቤቱ ሆኖ ቁጭ ብሎ ይጠልባል። ያም የሚጠለበው ሰው የት ሆኖ ነው የሚሸጠው? ቤቱ ሆኖ ነው የሚሸጠው ማለት ነው። ሄዶ ምናምን እንደዚህ መግዛት የለም ቀርቷል። አሁን ላይ እየተጠለበ ነው ወደ ቤታቸው የሚያስመጡት ማለት ነው። ስለዚህ በእንደነዚህ አይነቶች ሂደቶች መስራት ትችላላችሁ። በተለይ ኢጃዛ ቤት ያላችሁ ልጆች፣ ለመውጣት የሚመቻችሁ ልጆች፣ ክፍል ያላችሁ ልጆች መዳሞቻችሁን አይመለከታችሁም ክፍላችሁ እስከሆነ ድረስ
ስራችሁን ስትጨርሱ እንደዚህ እንትን ብላችሁ ደርድራችሁ ላይቭ ላይ ገብታችሁ ለሚፈልግ ሰው ድራይቨር ካላችሁ የምታውቁት ከዛ ከነ ድራይቨሩ እንዲከፍሉ እያደረጋችሁ ወደሚፈልጉት አካል ጋር መላክ ማለት ነው። ያው ማንኛውም ሰው እንደሚሰራው ማለት ነው። ከዛ እያደር ያ ስራችሁ እያደገ እናንተም እየታወቃችሁ ሰው እያወቃችሁ የሚፈልጓቸውን ነገሮች እናንተም እያቀርባችሁ ያለ ትልቅ ደረጃ ይደረሳል ማለት ነው። አንዳንድ ጊዜ እኛ ቤት የምንሰራው እንዴት ነው? መጀመሪያ ምን ይዘን ነበር የመጣ ነው? እጅና እግራችንን አንዲት ፖርሳ ናታ በጀርባ ዝለን የምንሄደው። ነገር ግን በትዕግስት ደግሞ ስንሰራ ቤት ሰርተን ከሻንጣ ደግሞ 3-4 ሻንጣ ይዘን ነው አይደል የምንሄደው። ያ ማለት ስለሰራን ማለት ነው። ይሄም ልክ እንደዛ ነው። ካልሰሩ ማንኛውም ቦታ ደረጃ ላይ መድረስ አይቻልም። አንዳንድ ሰው ርዝቁን ክፍት አድርጎለት ዝም ብሎ በሰው ምክንያትም ሊሆን ይችላል በማንኛውም ሰው ትልቅ ደረጃ ይደርሳል። እኛ ደግሞ ግዴታ ሰበቡን አድርሰን ተወከላላህ አላህ ለኛ ያለውን ርዝቅ ይሰጠናል። ሰበቡን ግን ማድረስ ግድ ይለናል ማለት ነውና ይሄን ነው የምላችሁ ሁሎች። በመቀጠል ደግሞ ቻናል ፋፊዬ እየከፈለሽ ነው ወይ እንዴትስ ነው የሚከፍለው ብላም የጠየቀች ልጅ አለኝ። ስለ ቻናል ብዙ ጊዜ ተናግሬያለሁኝ። ያው ስለማታዩት ነው እንጂ ብዙ ጊዜ ስለ ቻናል ተናግሬያለሁኝ። አዎ ይከፍላል። ነገር ግን ብዙ መስዋዕትነት ይጠይቃል። ያኔ በተለይ እንደኛ እይታ የመዳም ቅመሞች እይታ የለንም፣ ለምን እንደሆነ አላቅም። ስለዚህ እኛ ደግሞ ትዕግስት ያስፈልገናል። ትዕግስት ከሌለን አሁን ሰዓት 4000 ሰዓት ለመሙላት እንደገና ደግሞ 1000 ሰብስክራይቡ ችግር የለም ቶሎ ይሞላል። ነገር ግን 4000 ሰዓት ለመሙላት ሞኔታይዜሽን ስታደርጉ በጣም ትዕግስት ያስፈልገዋል። የኔ ወደ 8 ወር ምናምን እንደዛ ክፍያ ላይ ሆኖ አይደለም ስሰራበት የነበረው ማለት ነው። ኖርማሊ ዝም ብሎ ነው። ግን እኔ ሀገር እንደመሆንም ሰው መሻል ላይ ያይልኝ ነበር ማለት እንደኔ እንደ አዲስነቴ በእርግጥ ላይ የሚሄድ ቻናል ነበር የሚያድግ ነበረ። ግን እንደኔ አልহামዱሊላህ በቂ ነው ማለት ነውና ይከፍለኛል። አዎ የሚከፍለኝ ግን በሰራሁት ልክ ነው። ያ ማለት በሰራሁት ልክ ማለት አሁን እኔ ብዙ ጊዜ በተለይ እዚህ ሀገር ከመጣ ቪዲዮ እየሰራሁኝ አይደለም። ገብታችኋል? አንዱ ለአንድ ያልፎ ነው የምሰራው ማለት ነው። ስለዚህ እና እይታውም ደግሞ እያያችሁት ነው። ያን ያክል እይታ የለኝም ማለት ነው። በደንብ እይታ ቢኖረው እንደምሰራው አንድ ቀኗ ራሱ አንድ ቀን አልፎ ራሱ እንኳን ብሰራ ማለት ነው ቢያንስ አንድ ቪዲዮ እስከ 50 ሺህ እንኳን ቢታይልኝ ክፍያዬ በደንብ ነበረ የበለጠ ነበር የሚከፍለኝ ማለት ነው። ነገር ግን የኔ እይታ ያን ያክል አይደለም። በተለይ እዚህ ሀገር ከመጣሁ እንደነገርኳችሁ ግፋት ቢል 1000 ነው ታይ ቢባል ወይ 1500 ወይ 1800 ነው። ከዛ በላይ ምናልባት 2000 ይታይ ቪዲዮ ካለ ማለት ነው። ከዛ ውጭ ግን እይታ ያን ያክል አይደለም እዚህ ሀገር ከመጣሁ ማለት ነው። ስለዚህ ልክ በምሰራው ልክ ይሰጠኛል። የማይከፍል ነገር የለም። ሰው የማይከፍልበት ነገር ላይ አይለፋም አይደለ? ለምሳሌ አንድ ቤት እኛ ስንሰራ ካልከፈሉን ካላገኘን አንሰራም አይደል? ይሄም ማንኛውም ሰው እዚጋ ሰዓታችሁን አቃጥላችሁ ነው ብያችኋለሁ። ዩቲዩብ የሚሰራ ሰው ቪዲዮ ሰርቶ የሚለቅ ሰው ብዙ ሰዓቱን አቃጥሎ ነው። ዝም ብሎ ኖርማሊ እንደ እንትን አይደለም ሰርቶ የሚለቀው። ብዙ ሰዓቶቹን አቃጥሎ ብዙ መስዋዕትነት ከፍሎበት ነው ብያችኋለሁ ከዚህም ቀደም ማለት ነውና ዝም ብሎ ያለ አንድ ነገር ጊዜውን እያባከነ አንድ ሰው ቪዲዮ ሊሰራ አይችልም። ባይከፍለው ልላችሁ ነው ውዶችዬ። እና ይሄን ይመስላል። መስራት የምትፈልጉ ልጆች አሁንም ስሩ። ያው ግን ለመስራት ዝግጁነት ሲኖራችሁ ግብ እስከምታደርሱ ድረስ ልትጠናከሩ እንጂ ተስፋ ቆርጣችሁ ልትተውት አይደለም መጀመሪያ ያለባችሁና ይሄን ይመስላል። ሐሳቤ ከተመቻችሁ ሼር እና ላይክ አድርጉልኝ። ያው እንደምታው ልብስ እየተኮስኩኝ ነው ያለሁት። እንደዛ አይነት ልብስ እኔ በጣም ነው መተኮስ የሚያስጠላኝ። እውነቴን ነው የምላችሁ። በቃ እንደዚህ ስገትት ይሄ መክዋ ደግሞ በጣም ይከብዳል። በዛ ላይ ትኩሳት የለው በደንብ አይግልም። ያኔ በደንብ እንትን አይልም። ሰዓት ይለያል። አንዳንድ ጊዜ በደንብ ግሉ ይተኩስልኛል። አንዳንዴ በቃ የሆነ ቅዝቅዝ ነው የሚለውና ሆኖም አልሐምዱሊላህ ያው መቆም ከባድ ነው። እየሰራው ነው ማለት ነው ውዶቼ። እናንተ ቻናሌና እንትን በሉኝ፣ አበረታቱኝ። አይከፈልበትም፣ ወላሂ ምንም አይከፈልበትም። መስራት የምትፈልጉ ልጆች ደግሞ ግሩፕ ላይ ክፈችልን ብለውኝ የከፈኩላችሁ ልጆች አሉ። እዛ ላይ የምትደበለቁ ልጆች ካላችሁ በዋትስአፕ ግቡልኝ፣ ቁጥር ያለላችሁ ማለት በአንድ ላይ ሆናችሁ ቻናላችሁን ለማሳደግ ማለት ነው። ቻናላችሁን በርከት ብላችሁ ለማሳደግ እንደዛ እያደረጋችሁ መስራት ይቻላል። እና ይሄን ቪዲዮ ከተመቻችሁ ምክሬን ሐሳቤ ከተመቻችሁ ሼር እና ላይክ አድርጉልኝ። የዛሬው ይሄን ይመስላል መልእክቴ። ሰላም አለይኩም ወራህመቱላሂ ወበረካቱ።